ቋንዴ ቪዲዮ አንዴ ተመልክተን እንመለስ። ተባለ መረጃ ተሰምቷል። እንደ መረጃው ከሆነ በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነት እየተቀየሩ ይገኛሉ የተባለው ይሄ ቪዲዮ አመቱ ሙሉ በዚህ ጉዳይ ላይ ቪዲዮ ስሰራ ሲሰድቡኝና ሲያንቋሽሹኝ የነበሩ ሲዝቱብኝ ለነበሩ ሰዎች ሁሉ አድርሱልኝ። እስልምና በአውሮፓ ውስጥ በፍጥነት እየተስፋፋ እንደሆነና ክርስትና እምነት ተከታዮች ደግሞ እምነታቸውን ትተው እየወጡ እንደሆነ በተደጋጋሚ እየተናገርኩኝ ነበር። ስማቸውንም ቦታቸውንም እየጠቀስኩኝ ከቤተ ክርስቲያንነት ወደ መስጊድነት የተቀየሩ በርካታ ቦታዎችን ስጠቅስ ነበር። በዘንድሮ አመት ብቻ በጀርመን ውስጥ ከ21 በላይ ቤተ ክርስቲያኖች ወደ መስጊድነት ተቀይሯል። አሁን የምነግራችሁ ደግሞ አዲስ ዜና አለ። ሁላችሁም ተክቢራ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ይሄም አዲስ ዜና በአውሮፓ ሆላንድ ውስጥ በዘንድሮ አመት የመስጊዶች ቁጥር 500 የደረሰ ሲሆን እነዚህ መስጊዶች ከነዚህ ውስጥም 10ሩ የፕሮቴስታንት ቸርች የነበረ፣ 5ቱ ደግሞ የካቶሊክ ቸርች የነበረ፣ 3ቱ ደግሞ የአይሁድ ቤተ መቅደስ የነበሩ ናቸው። አላሁ አክበር። ይህን ሁሉ ጥረት ያደረጉት ደግሞ በአውሮፓ የሚገኙ ሙስሊሞች ዳዋ እያደረጉና እነዚህ ቸርቾችና ቤተክርስቲያኖች ደግሞ የእምነት ፍቃድ ቦታ ስለነበራቸው አዲስ የእምነት ፍቃድ በአውሮፓ ውስጥ የማግኘት እድሉ ጠባብ ስለሆነ እነዚህን እየተጫረቱ እየገዙ ወደ መስጊድነት ይቀይራሉ። ወደ መስጊድነት መቀየር ብቻ ሳይሆን በዳዋ በርካታ ሰዎች ወደ እስልምና እንዲገቡ ሰበብ እየሆኑ ይገኛሉ። እውነታው ይሄ ነው። እሱ ግን ሲዘግብ እንደሰማችሁት የንግድ ድርጅት እየሆኑ ነው ያለው። ነገር ግን እሱ እውነታው ይሄ አይደለም። ወደ መስጊድነት እየተቀየሩ ይገኛሉ። ታዲያ ሙስሊም የሆናችሁ በሙሉ አላሁ አክበር እያላችሁ ቪዲዮን በደንብ አዳርሱት። ገና እንበዛለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት።